የተራበ ሰው እኮ ጠዋት አይልም ማታ አይልም በሮ ነው የሚመጣው ቤተክርስቲያን አይደል? አሜን። መጽሐፍ ቅዱስ ነው የሳራ እግዚአብሔር ይመስገን። አንዳንድ ጊዜ አሁን እሳችን ያለፈችበት ካላለፍንበት በፍጹም ልናውቀው አንችልም። አንድ ሰው ሲያልፍበት ግን ምሕረቱ የበዛ አምላክ ስንቴ ከሞት ሁለት ጊዜ እኮ አወጣት። ከሞት አወጣት። እግዚአብሔር ጠበቃት፣ እዚህ ጋር ደረሳት። በጌታ በኢየሱስ ክርስቶስ ስም እናገራለን። ሕይወት ይሻላል። እግዚአብሔር ያዘጋጀው ሕይወት አለ። ትገቢበታለሽ፣ ትገቢበታለሽ። ታያለሽ። እግዚአብሔር ደግ ነው፣ ያቅበታል። እሷ እንደዚህ የሚያልፉትን አሁን በእንደዚህ አይነት ነገር የሚያልፉትን እሷ ትረዳቸዋለች፣ ታወጣቸዋለች። ይህ ነው እግዚአብሔር። ሴጣን ለመጥፎ ያለውን ገለብጠውና ለመልካም። ሃሌሉያ ሃሌሉያ። ብዙ ጊዜ መጥፎ ነገር ሲያጋጥመን ለምን ብለን እንበሳጫለን። ኮርስ እግዚአብሔር ፈቃድ አይደለም ካወቅንበት፣ ሰይጣንን ማሰሩን ካወቅንበት፣ መባረሩን ካወቅንበት ይሆናል። ለምን ያን ተጻፈልን እና ግን እኛን ባለማወቅ እናማራለን። የእግዚአብሔር የሰይጣንን ስራ እግዚአብሔር ላይ ከፍ አድርጌ ከተናገርኳት ሰው እና እግዚአብሔር አዎ በመከራ ውስጥ ምናምን ስናል እግዚአብሔር እናማራለን። በቃ የእሱ የሰይጣንን ጥፋት እሱ ላይ እንለጥፋለን። ብዙ ጊዜ እኛ ባለማወቅ ወይ በስንፍና ነው የምንሸነፈው። ስለዚህ እግዚአብሔር ይመስገን ጥሩ እየተማርን ነው፣ እየሰማችሁ ነው። በዛ ነገር ውስጥ ጠንክሩ። ለእግዚአብሔር ቃል የእውነት እኔ ዛሬ ጊዜ ውስጥ ያለው ምስክርነት እየነገርኳችሁ እንዴት እግዚአብሔር ዓላማና ዕቅድ ውስጥ እንደገባው ነው። እና አንዳንድ ቁልፎች አሉ ማድረግ ያለብን እግዚአብሔርን ዓላማና ዕቅድ እንድናውቅ። ለሁላችንም ስንፈጠር እግዚአብሔር ውስጣችን ገና ልጆች ሆነን የራሱን ዓላማና ዕቅድ አርጎ ነው የፈጠረን። በነዛ ነው መኖር ያለብን ካወቅ ነው። ብዙ ጊዜ ግን አይመስለንም የራሳችንን ነገር። እኔ አሁን ለምሳሌ አባቴና እናቴ ዶክተር ካልሆንሽ ነበር ያሉኝ። እነሱን ለማስደሰት ብዬ ባዮኬሚስትሪ መማር ጀመርኩኝ። መጀመሪያ ሲከብደኝ ጊዜ እሱን ተውኩና ደግሞ ኬሚስትሪ ውስጥ ገባሁ። ዴንቲስት እሆናለሁ ብዬ ተነስቼ ነበረ። ቤተሰብን ለማስደሰት ነው እንጂ ያን ነበረም እግዚአብሔር ለዛ አይደለም የጠራኝ። እና በኋላ ነው ያወቅኩት። እሱን ነው ቀስ እያልኩ የምነግራቸው። እስኪ እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። ትልቅ ምስክርነት ነው የሰማነው። አንተ በእውነት ፈዋሽ እንደሆንክ፣ አንተ የምትጠብቅ እንደሆንክ ሰማን። እግዚአብሔር ስምህ ይባረክ፣ ስምህ ይባረክ። እዚህ ቦታ ስላደረስካት እግዚአብሔር ዛሬ ደግሞ በእውነት ዓላማና እቅድን እንዴት እንደምናገኘው በምንማርበት ጊዜ ለእህቶቼ አንተ ራስህ ዊስፐር አድርግላቸው። አንተ ብቻ ነህ ነገርን የምትገልጥ። ማዕከላችን ብዙዎች አሉ፣ ምንድነው ማድረግ አለብኝ እያሉ የሚጠይቁ፣ ጥያቄያቸውንም መልስላቸው አባ፣ መልስላቸው። አንተ እኮ ስትመልስ ያንተ ሲሆን በእውነት ለውጥ ያመጣል። ስለዚህ መንፈስ ቅዱስ
በአሁን ሰዓት እጋብዛለሁ ቨርጂኒያ እንዳትናገር ጌታ በኢየሱስ ክርስቶስ ራሴን ኮምፕሊትሊ ላንተ ሰሬንደር አድርጋለሁ። ምንም አይነት ስጋ ንግግር እንዳይወጣ በጌታ በኢየሱስ ክርስቶስ አሜን አሜን አሜን። መጀመሪያ ይህንን ጥቅስ ላንብላችሁ እፈልጋለሁ። ለምን ሪሊ ሁሉ ነገር እዚህ ውስጥ አለ። መዝሙር 139 ከቁጥር 13 እስከ 18 አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴም ማኅፀን ውስጥ አበጃጅተህ ሰራኸኝ። ግሩምና ድንቅ ሆኜ ተፈጥሬአለሁ። ግሩምና ድንቅ ሆነሽ ተፈጠርሽ። አሜን። ስራህ ድንቅ ነው። ነፍሴም ይህን በውል ተረድታለች። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁ። አይገርምም? በምድር ጥልቀት ውስጥ በጥበብ በተሰራው ጊዜ ዓይኖች ገና ያልተበጀውን አካሌ አዩ። ገና እንደው ስፈጠር ሲያገጣጥመኝ ምን እንደማደርግ ሁሉ ያውቃል። እዛ ተመልከቱ ቁጥር 16 ለእኔ የተወሰነልኝን ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። ማይ ጎድነስ ቨርጂኒያን ሲፈጥራት ቨርጂኒያ ይሄን ነው የምታደርገው፣ በዚህ ነው መኖር የምትችለው ብሎ ተጽፎ ተቀምጧል። በዛን ጊዜ ውስጣችን የከተተው ስንወለድ ከእግዚአብሔር ዓላማና እቅድ ውስጣችን በተደረገው ልትወለድ። የሚገርመው ነገር አሁን የማታውቁ ከሆነ ተመልከቱ። የሚገርመው ነገር ገና ከልጅነታችን እናደርገዋለን። ግን ወይ ይሄ ልጅ ይሄን ይወዳል የሚባለው እኔ ገና ልጅ ሆኜ የ3 የ4 ዓመት ልጅ ሆኜ መጽሐፍ አንስቼ ትንሿን እህቴ ቁጭ ብዬ አስተምራት ነው። እንደዚህ ነገር አለ። ካስተዋል ነው ልጆቻችንን ማንገባ። ጀኒፈር ገና ትንሽ ሆና እንዱ ትንሽ ስላችሁ 10 ወር ምናምን ሆና እችን ዘማሪ ልትሆን ነው እንደሚባባለን እኔና ሩት። እውነትም እያደገች ስትሄድ ዋው ድምጿ በጣም ቆንጆ ነው። አኋላ ኮሌጅ መግቢያዋ ሲደርስ ይነዋታል። ሚውዚክ ነው የምትማረው ስትል ወይ አሁን ሚውዚክ ምን ያደርግላታል? እንዴት ልትሆን ነው በሚውዚክ ምናምን ብለን በኋላም ትንሽ ስለምናውቅ እየተማርን ነበር። ኦኬ ግቢ ያላት ጸለይንና እግዚአብሔር ታውቃለች። ሚውዚክ ገባች፣ ተማረች፣ ዲግሪዋን አገኘች። ከዛ ወጣችና የወርሺፕ ሊደር ሆናለሁ ብላ አንድ ቤተክርስቲያን ውስጥ አመለከተች፣ ገባች። ወርሺፕ ሊድ ስታረግ ብዙ አይከፍሏትም። ባረገች አንድ ካረገች $50 ይሰጣታል። ሁለት ካረገች ማለች እንደዚህ ተምሬ እየጮኩኝ ምነው በቃ እኔ በ100 ብርና በ200 ብር ነው እንደምኖረው አልፈልግም ይሄን አይነት ነገር አለች። እንግዲህ ያው ጸልይ እናተ ጸለየች፣ እኛም ጸለይንላት። ይነዋት እኔ ማስተርስ እማራለሁኝ፣ የምማረው ግን ኮሚኒኬሽን ነው አለች። ኤኒዌይ አሁን ታሪኩን ለማሳጠር የዩኒቨርሲቲ ፕሮፌሰር ናት ነው ያነዋ እንትኑ ያ ነው እዛ ውስጥ ያለው እና አት ዘ ሴም ታይም ቮለንቲር አድርጋ ቸርችንም ትረዳለች። እግዚአብሔር ውስጣችን አስቀምጧል። እኔ በ13 ዓመቴ ነው ጌታ የተቀበልኩት። የእውነት ሁሉም ነገር ገብቶኝ አይደለም።
ጓደኞቻችን ጋር ሄድን። ስለ ጌታ አንዱ ሰበከ። ከዛ በኋላ ጌታን የሚቀበል ተንደርድረን ወጣን። ሁላችንም ትንሾች ነበርን። ተቀበለ። ወደ 15-16 ዓመት ሲሞላኝ የመንፈስ ቅዱስ ሙላት ሰማሁ። ደግሞ ስሰማ ጊዜው እንሞላ ተባለ። ሄድን፣ ተሞላን ሁላችን። በጣም ትዝ ይለኛል። አንዷ ከእኛ ጋር ስትጸልይ ይኸው በእግዚአብሔር ፊት ነው የምነግራችሁ፣ ከእግሯ ወደ ላይ ወጣች። ወይኔ ልታረግ ነው በቃ እናገኛ። የእውነት እግዚአብሔር መንፈስ እዛ ነበር። ኋላ ሃይስኩል ከጨረስኩ በኋላ ወደ እንግሊዝ ሀገር ሄድኩኝ ማለት እንግሊዝ ሀገር ስደርስ ወደ 18 ዓመት ልገባ ነበር። የገባሁበት ዩኒቨርሲቲ የብሪቲሾች ነበሩ። ከእነሱ ጋር ጓደኝነት ጀመርኩኝ። እንግሊዞች ሳድሊ ቱ ሴይ ብዙ እንግሊዞች ገና በልጅነታቸው በጣም የሚጠጡት ጠጥተው ሰክረው ሁሉ ክላስ ውስጥ ይመጣሉ። አስተማሪዎቹ ምንም አይሏቸውም፣ እነሱም ሰካራሞች ናቸው። የሚገርም ነው። እና ከእነሱ ጋራ አንድ ህንድ ጓደኛም ነበረች። ከእነሱ ጋራ መሄድ ጀመር፣ መውጣት። እነሱ የሚፈልጉት መጠጥ መጠጣት ነው። አንድ ቀን እኔና አንዷ ልቅመስ በኋላ አንዷ ምን አለችን? ስኖቦል የሚባል አለ፣ በጣም ይጣፍጣል፣ እሱን ጠጥቷለች። እኔ አላውቅም ስኖቦል ውስጥ አልኮል እንደሚጨምር። እሺ አልኩና ብቻ አንድ ስብስ ወስድ አስመለሰ። እንኳን እግዚአብሔር ደጉ፣ የእውነቴን ነው ብላችሁ ያለዛ እንደነሱ ነበር። እዛ በኋላ አልነካም ባልኩኝ መጠጥ የተባለ አልፈለግም። እንደውም አልኩኝ ከእናንተ ጋር መዞርም ደስም አላለኝ፣ አልመጣም። እንደውም እኔም አልፈልግም ማለች። እና እሷ ብቻችን ሆነን ያው እግዚአብሔር ይመስገን ከዛ ጨረስኩና ዩኒቨርሲቲ አንድ ጓደኛ ገጠመችኝ፣ ኪዌቲ በጣም ሀብታም እነዚህ ንጉሶቹ ዘር ውስጥ ያለችበት። ለምን አትመጭም ኪዌት አለች። የምትመጭ እኮ ስራ እናገኝልሻለን፣ ከዛ ደግሞ በደንብ ነው የሚከፈልሽ ምናምን ስትለኝ ኦኬ እመጣለሁ አልኳት። የምማርበት ዩኒቨርሲቲ ስኮላርሽፕ ሰጡኝ እንድቀጥል ትምህርቴ እና ምርጫ ነበረኝ ከሁለቱ። አና እኔ ኪዌት ብሄድ ይሻለኛል፣ መጽሐፍ ማንበብ ደክሞኛል አልኩኝ። ከዛ ኪዌት ከመሄዴ በፊት ጣሊያን ሀገር ሄድኩኝ ዘመዶችን ለመጠየቅ። ወንድሜ ሩዲን ይዞት መጣ፣ እራት ጋብዞት። ሩዲ ማለት ባለቤቴ ነበር። እሱን ይዞት መጣ እና ስናወራ ምን ስንል ኢንትረስትድ እንደሆነ አይነት ነገር ምናምን መናገር ጀመረ። እኔ እንደሆነ ያጅ ምክንያቸዋሉ በጭንቅላቴ ኩዌት ነው መሄደው። በሚቀጥለው ጊዜ እራት ጋብዘውት ሲመጣ በጣም የሚገርም ነገር ነው። ለምን ህልም አይቼ ነበር ትምህርቴን እንደጨረስኩ። ምን ህልም አየሁኝ? ቀጥ እያልኩኝ ሴት አንድ ትልቅ ቤት አለው። እዚህ ቤት ውስጥ ልግባ ምናምን ስል ድምፅ ሰማለሁ። ጌቢ ይለኛል። ሳይ ሰው የለም። በሩን ብርግድ አድርጌ ስገባ ይሄ ረዥም ሰውዬ ከዚህ በላይ አይታየኝም ቁጭ ብሏል እና ገባሁና እንዴ ሰውዬው ፊቱ አይታይም ስል ያ ድምፅ ምን አለኝ? ይሄ ባልሽ ነው አለኝ። ደነገጥኩ። ለምን ፊቱ አይታይም? ረዥም መሆኑ ብቻ ነው የሚታየው። ከዛ ምን አለኝ? ከጀርባው አንድ ሰርፕራይዝ አለኝ አለ። በኋላ ጀርባው ጋር ዞር ብዬ ሳይ አንድ ትንሽ ወንድ ልጅ ብሎንድ ሄር ወጣ እና ወይኔ ልጅ አለው እንደ ስልሴ አዎ አለው፣ ግን አሳድጊልኝ አለኝ። አሁን እንግዲህ እወቁ እግዚአብሔር ድምፅ ይሁን አይሁን አላወኩም። ስናሰማ ኩነሳ አበቅኳል።
ይሄ ትምህርት እንዳው የሰሞን ፈተናው ምኑና ራሴን ነካብዬ ነው እንትን ያልኩት። አሁን እዛ ጣሊያን ሀገር ሆኜ እሱ ከወንድሜ ጋር ወርዶ ሲመጣ ያ ድምፅ ኤግዛክትሊ በህልሜ የነበረው ድምፅ በኋላ ይሄ ነው አለኝ። እኔ እንግዲህ ለማን ነው ይሄን የምናገረው? እኔ ለማንም አልናገርም። አበደች ነው የሚሉኝ ድምፅ ሰማለሁ። ዝም አልኩ እና እሱ ኢንትረስትድ መሆኑን ሳይ ይሄ እንግዲህ ምናልባት እግዚአብሔር ሊሆን ይችላል፣ ግን እኔ ይሻላል ኩዌት ሄዳለሁ አልኩ እና እሱ ይመላለሳል ምን ይላል። ከዛ በኋላ ኤርፖርት ሊሸኝ ቅድም ሄድኩት። እሱ ወታደር ነበረ፣ የአሜሪካን አርሚ ውስጥ ነበረ እና ኤርፖርት ስንሄድ ምን አለኝ፣ አንድ ቀን አብረን ነው የምንኖረው ማለት እኔ በወደ ጆብ ብዬ ጥየው ገባሁ። አሁን እኔ ጭንቅላት ውስጥ ያለው ገንዘብ ማፍራት ነው። ገባችሁ? ኪዌት ይከፋልሻል ተብያለሁ። እሱ እንዳወቃ ማስበው ኪዌት ሲሄድ እናሰብኩት አላገኘሁት። ጥሩ ቤት አስቀመጡ፣ መኪና ሁሉ ፕሮቫይድ አደረጉልኝ። ግን ምንድን ነው የሚያደርጉት? ሴትን እንደ ሰከንድ ክላስ አድርገው ነው የሚያዩት። ስለዚህ እኔ ላቦራቶሪ ሰርቼ የጻፍኩትን እነዛ ዶክተሮች የራሳቸውን ስም እየለጠፉ ያቀርባሉ። እኔ ምን ማለት አልችልም። ብናገር ያው መባረር ነው። ይህንን ተነገረኝ አንዱ ከዛ ከሚሰራው ውስጥ እና አልወደድኩም። ምን አይነት ሀገር ነው? ሁሉ ነገራቸው አስጠላኝ። እንግዲህ የሁሉ ሲሆን አልጸልይም። እሺ ትቼዋለሁ። ከዛ አንድ ቀን ገብቼ አለቀስኩ። ምን ውስጥ ከተትከኝ እኔ አልፈልግም አላቅም። እሱም ብላ የማረኩት ጊዜ አለ። ይሄንን ነገር አልፈልግም። እኔ ከዚህ ሀገር መውጣት አለብኝ። ደግነቱ ቪዛ የሰጡኝ ለ3 ወር ነበርና ተመልሰሽ ጣሊያን ሀገር ሂጂና ቪዛውን ከዛ ተቀበይ ተባልኩ። እሺ አልኩና ጣሊያን ሀገር ሲሄድ የኔ ኢንቴንሽን ምንድን ነው? በዛው ጣሊያን ሀገር ስራ ፈልጌ መቅረት፣ ያለዛ ተመልሼ ትምህርት ቤት ሄድኩ። 27 ዓመቴ ነበረ። እንትን አላልኩም። አሁን ተመልሼ ስሄድ ሩዲ ይጽፍልኝ ነበር፣ ይደውልልኝ ነበር እና እህቴ ጋር ደውሎ ስናወራ እኔ አልመለስም አልኩት። እዛ ሀገር ላይ አልወደድኩትም። ስለዚህ የኔ ሀሳብ መጀመሪያ ጣሊያን ሀገር ስራ ፈልጋለሁ፣ ያለዛ ግን መለሳለሁ ወደ እንግሊዝ። ለምን ወደዚያ አትመጭም ማለት እሱ ይጸልይ ያልገባችሁ ለምን ወደዚያ አትመጭም ሲለኝ፣ አይ ወደዛ ለመምጣት ደግሞ በአሁን ሰዓት አሜሪካኖች አግደውታል። ከጣሊያን እየሄዱ ለካ እዚህ ይቀራሉ። ስለዚህ የሚፈልጉት ምንድን ነው? አንድ ሰው ቪዝት እንኳን ለማድረግ ቢሄድ ፕሮፐርቲ እንዳለው ስራ እንዳለው ማሳየት አለበት። እኔ ፕሮፐርቲ የለኝም፣ የአባቴ ቤት ነው ያለው እዛ፣ የኔ አይደለም። እሺ ብሎ የማይሰጡኝ። ስለዚህ ይህንን ካስረዳሁት በኋላ እኔ እንጃ እንደሱ መሆኑ አይ ምንም ችግር የለም እኔ አዘጋጃለሁ ወረቀቱ አለ። ኦኬ አልኩ። ትንሽ ተጠራጠርኩ። ቶሎ አዘጋጃለሁ አለ የሚለው ነገር። በኋላ ካን አይ አስክ ዩ አ ኩዌስችን አለ። አም ሶሪ አለ። በጣም አም ሶ ሶሪ በስልክ ሆኗል። ምንድን ነው ስለው ጊዜ ልታገቢኝ ፈቃደኛ ነሽ? አሁን የኔን ሀሳብ ነው የምነግራቸው። እቺ ጥሩ ናት አልኩኝ። ወጣና አገባዋለሁ። ወጥቼ ካልተስማማኝ እፈተዋለሁ። ብቻ እግሬ አሜሪካን ሀገር ትግባል እና አስቢበት፣ ጸልይበት አለኝ። አገባለሁ። እሱ ደስ አለው። ኦኬ ወረቀቱ ከነገ ወዲያ ይደርስሻል አይደል? እንዴት ሆኖ ስለው ጊዜ ኦልሬዲ ተዘጋጅቷል። ካንሱ አዘጋጅቶታል ሁሉን ነገር። እውነትም ደረሰኝ። ሄድኩ፣ አገባሁ። አሁን ችግሩ ምንድን ነው? እዛ ከደረስኩ በኋላ ቫይሰክተሚ አድርጌያለሁ።
ነው ብሎ አለኝ። ኦኬ ሪቨርሰብል ነው ብዬ እኔ አልጠየቅኩትም። ዝም ብያለሁ። ከአንድ አመት ጋብቻ በኋላ እኔ ልጅ መውለድ እፈልጋለሁ ብዬ ስለው ነግሬሽ ነበረ አለ። ታዲያ እኔ እኮ ሪቨርሰብል መስሎኝ ነው እኔ ፐርማነንት ነው አለ። ማይ ጉድነስ እንዲህ ነው ያልኩት። ቀጠለ ሴት የሚያገባበት ምክንያት ልጅ ለመውለድ እንዴት ነው? እኔ ልጅ ላልወልድ ነው አልኩት። አሁን ተናደድኩኝ። እምባዬ ሁሉ መጣና እኔ አሁን ትንሽ ልውጣ ልሂድ ብዬ ወጣሁኝ። ስወጣ አንድ አበሻ ተተዋውቄ ነበረ ሱቅ ውስጥ አገኘኋት። አቀፍኳት እና ዋይ ብዬ ሳለቅስ ምን ሆንሽ በቃ ደነገጠች። እኔ ልጅ አልወልድም ለምን ስትለኝ በቃ ሩዲ ባይሰክተሚ ፐርማነንት ባይሰክተሚ አልኩ መውለድ አይቻልም ብለዋል። ስላገ አይ አንቺ ደግሞ አንድ በጣም የታወቀ ዶክተር አለች። የት ነው አልኳት። ንፍጠጥ ብለህ ዶክተር ጂሰስ ይባላል። ልክ አንድ ነገር የወጋኝ ነው መሰለኝ። እና ደግሞ ይሄን ብላ በኋላ አቆመችም። ምንድን ነው የምትፈልጊው አለች። እኔ አልኳት ሴት ልጅ ነው የምፈልገው። በኋላ ኦኬ እግዚአብሔር ይሰጥሻል ሴት ልጅ። ጀምስ ማለት ባሏ ነው፣ እሱ አገልጋይ ነው። ለእሱ ነግረዋለሁ፣ እንጸልያለን። ይኸውላችሁ እግዚአብሔር ልክ እንደተናገረኝ ሰው ደስ ብሎኝ ሄድኩና ልጅ እንወልዳለን አልኩት። በኋላ ገርሞታል። ማን ያለሽ አለ። አልማዝን አግኝቻለሁ፣ ጀምስ ይጸልይልኛል፣ በቃ እወልዳለሁ አልኩት። አይ ቲንክ አሳዘንኩት መስመሰት ይዋታል። በእኛ በኩል መደረግ ያለበትን እናደርጋለን። እና ያው አርሚዎች ብዙ ሆስፒታሎች አሏቸው ለልዩ ልዩ ነገር። እዛ ሄድን እና ያው ቼክ አደረጉት፣ አዩት። የሚሆን ነገር አይደለም ማለት ዶክተሩ። ባላሩቲ ኦኬ እናንተ ማድረግ የምትችሉት አድርጓለሁ። በእኔ ያሳየንና ይኸው ይሄን ያህል ተቆርጧል አለ። ያን ያህል ቲዩብ ቢገባ አለ። ይቅርታ አንድ ወንድ ስላለን ይቅርታ። ስለዚህ አለ ስፐርሙ በዛ ቲዩብ ውስጥ ሲያልፍ within 8 seconds ይሞታል አለ። ይሄን ሁሉ አስረዳ። በኋላ እኔ ይሆናል በዓይኔ ነው ያሳየሁት ለሩት አለ። ሩት ኦኬ ምን ማድረግ እናደርጋለን አለ። ያው ወደ ኒውስ ሜክሲኮ ወሰዱት። አሪዞና ነበረም ሰው እዛ ሄደው ታክሞ መጣ። ተነግሮኛል ፕሮባቢሊቲው በጣም ሎ ነው ብሎኛል። ግን አለ ዶክተሩ ብታረጅ እንኳን ከአንድ አመት በኋላ ታረጅ። ለምን ያ ቲዩብ ውስጥ ብዙ ስፐርሞች መሞት አለባቸው ቢልድ ለማድረግ። ቲዩብ ነው የፕላስቲክ ነው እኮ የሚጨምሩት። እኔ ከአንድ ወር በኋላ እሱ ከመጣ በኋላ ታመምኩ። የሚያስጠላ አይነት እንትን አይላለም፣ አላስመለሰኝም። አርግዣለሁ ለማለት ሰውነቴ ሁሉ በቃ ደነዝዘኛል። ኤኒዌይ አንድ ጣሊያን ጋር ጓደኛ ነበር። ጣሊያን ነው። እኔ በጣም አሞኝ እንዴት ነው የሚያደርግሽ ስትለኝ ማስረዳቱ እንኳን አልቻልኩም። እንደዚህ አዎ አለችኝ። አርግዘሻል አለችኝ። ምን ማለትሽ ነው? እኔ ሐኪም ቤት ሄጄ ነበር እንደሱ አላሉም አልኳት። ነው እንደገና ተመርመሪ። እሷ በምታውቀው ቼክ አድርጋኝ አርግዣለሁ። ኦኬ እኔ ሆስፒታል ሄጄ ስመረመር በደሟ አያሳይም፣ በፍጹም አያሳይም። ሁሉንም የሚደረገው ተደረገ ነው አይደለሽም ማለት ነው። ከዛ በቃ ሙቭ አደረግንና ወደ ኦሃዮ ሄድን። ለምን ኦሃዮ እናቱን ቪዚት አድርገን ፖርቶሪኮ ላይ ተመደብን። ሄድን። እዛ ስንሄድ አሁን 2 ወር ተኩል ወደ 3 ወር ደርሷል። በጣም ያመኛል። ምንም ነገር አያስመልሰኝ ብያቸዋል። ግን የሚያመኝ እንደው ያላቅም ዲስክራይብ ማድረግ ሁሉም እኔ እንጃ እርጉዞች እንደዚህ እንደሆኑ እና የሩዲ እናት ምን አሉኝ፣
መጡና ቁጭ ብለው መነሳት ማቃተኝ ካልጋ ምን ሆነሽ ነው አሉ። እኔ እንጃ አልኳቸው። አላ አልፈሰሻል? አይ ግን ደሞ ታይቶ ሐኪሞች አቁሟል። ታዲያ እንዴት ነው የሚታወቀው አልኳቸው። ዝም ብለው ያውኛል ማረባ አልፈሰሻል እንዲሁ ነው እኮ ዝም ብሎ እንትኑን እንግዛ ተባባልን። ቴስት የሚደረገው እውነትም ቴስት ሲደረግ አርቲፊሻል ኤኒዌይ ሌላቸው የምፈልገው በዛ በእርግዝና መጥፎ ነበር፣ መጥፎ ጊዜ ነበር። ለምን 9 ወር ሙሉ አልጋ ላይ ነበር። መብላት አልቻልኩም። ሐኪም ቤት እገባለሁ፣ እወጣለሁ፣ እገባለሁ። እኔ ያንን የታም ባላውቅ ማስወርድ ነበር። አልቻልኩትም፣ ታምሜያለሁ በኃይል። በዚያን ጊዜ አሁን ወደ ጌታ ተመለስኩ። አሁን በጣም አስፈለገኝ፣ መፈወስን የፈለግኩት። ከዛ ኖ እባክህ እንደገና በመንፈስ ቅዱስ ሙላኝ አልኩት። ለምን ትቼዋለሁ፣ ጸሎቱን በሙሉ ትቼዋለሁ፣ አወራዋለሁ እንጂ። ከዛ ተሞላው፣ መናገር ጀመርኩ። በልሳን ጸልያለሁ። ኤኒዌይ 9 ወሩ አልቆ ተወለደች ልጅቷ። ከዛ በኋላ 3 ወር ከ4 ወር በኋላ ሩት ጠየቀኝ፣ እንደገና ልጅ መውለድ ትፈልጊያለሽ ወይ አለ። አልፈልግም በቃ ትበቃኛለች፣ ለምን መሆን አልቻልኩትም። ኦኬ አለ። እንግዲያው ምን እናድርግ? እንደ መድኃኒት መዋጥ እንደሆነ አልውጥም አልኩት። ስለዚህ ምንድን ነው የሚደረግ? እኔ አደርጋለሁ ሂስተሬክተሚና ሶኪያን እሱን ሁሉ ጊዜ እንትን ማለት ገዛ ሄድኩኝና ለዶክተሯ ስነግራት ነው አለች። ገና 30 ዓመት ያልሞላሽ ለምን ተብሎ ነው? ይህን ሰውዬ ደግሞ አብረሽው ትኑሪ አትኑሪ አናውቅም። ሌላ ባል ብታገቢ ልጅ የሚፈልግ ምን ሊቆጣው? እና ከፈለጋችሁ እሱን ያድርጋለች። እሱ ተጠራና ሲጠየቅ ጊዜ እሱ በጣም ጥሩ ሰው ነው። ኦኬ እኔ ያደርጋለሁ አለ። እንኳን አደረገ። ለምን መሰላችሁ? ሊያደርጉት ሲከፍቱት ሌላ ስር በቅሎ ተገኘ። ለካ በቲሩ አይደለም። ዋው! ራሱ ዶክተሩ ደነገጠ። ኤክስሬውን ሁሉ አውጥተው አዩት። ወይኔ እግዚአብሔር እንደዚህ ያደረገልኝ የሚለው ውስጤን ነካኝ። አልለመንኩትም፣ እንዳትረሱ አልጸለይኩም። ጀምስ ነው የጸለየልኝ። ያ ሁሉ ነገር ውስጥ ሩዲ አልፎ እግዚአብሔር ግን በሌላ መንገድ አልፎሰኝ እና የልጅነቴም ነገር መጣብኝ። እንዴት ስምላለሁ? እግዚአብሔርን ማመስገን አለብኝ። ማንበብ እንዳስተማሪኝ ትምህርት ቤት ማንበብ አለብኝ፣ መጸለይ አለብኝ የሚለው ነገር ውስጤ ነው። ከዛ ያን ጊዜ ፖርቶሪኮ ነበር። ከፖርቶሪኮ ወደ ስቴት መለሱና ኒው ጀርሲ ገባን። ኒው ጀርሲ ስንገባ የብራዘር ሻምባክ እህት ቤተክርስቲያን ልክ የወታደሮቹ ካምፕ አጠገብ ነው። እዛ መሄድ ጀመርን። እዛ መሄድ ስንጀምር አሁን እንግዲህ እየቀረብኩ ነው ወደ ጌታ፣ እጸልያለሁ፣ አነባለሁ በማውቀው ምናምን። ግን እዛ ሲሄድ ምን አሰብኩኝ? ልጄ 2 ዓመት ተኩል እንደዚህ ነበረች። ለምን የችልድረን ቸርች አልረዳም እንዲሁ ያልፈርላማ ብዬ እዛ ገባሁ። እዛ ገብቼ ሳግዛቸው ምስል አንዳንድ ጊዜ አይ አንቺ ያዣቸው ልጆቹ እኛ እንሄዳለን ሲሉ ልጆቹን ዝም ብዬ ልጆች እንደምታውቁት ይጮኻሉ፣ ይሮጣሉ። በጣም ቢዚ ማድረግ አለብን። ስለዚህ ለምን ትምህርት እያዘጋጀው አላስተምራቸውም? እንደዚህ
የሚለው ሀሳብ መጣልኝ። አላወቅኩም። እኔ የራሴ ሀሳብ መስሎኛል። እግዚአብሔር ነው የሚጨምረው። ለካ ቀስ እያደረገ እያሳደገኝ ነው። በኋላ ስፈልግ ይሄ በስዕል ማአት ስቶሪዎች አሉ ለልጆች የሚሆኑ ግን እየለጠፍን ነው የምናስተምረው። እሱም በሙሉ ገዛው ያለውን ስቶሪ እና አጠናው እና እለጥፍና ነግራቸዋለሁ። በጣም አፋቸውን ከፍተው የሚሰሙ ከዛ በኋላ እያንዳንዳቸውን የሰሙትን ንገሩኝ እላቸዋለሁ። ይነግሩኛል። ሁሉን ጥቅሱን ደግሞ በሙሉ ማወቅ አለባቸው። ካላወቁ ቸኮሌት አይሰጣቸው። ያችን ቸኮሌት ብለው በቃ አሁን እንደሱ እያስተማርኩኝ የብራዘር ሻምባግ እህት ምን አሉ እንትን ከፍታ ጀምራለሁ ጸሎት። ስለዚህ የምትፈልጉ ሴቶች ስራ ማትሰሩ በሳምንት አንድ ቀን ጠዋት እንገናኝ ተባለ። ኦኬ አልኩኝና እዛማ ሄጄ እኔም እማራለሁ ብዬ ሄድኩኝ። የሆነ ሊስት ሰጡንና መጀመሪያ ጸልዩ ተባለ። ጸለይን ሁላችንም ሊስቱን። በኋላ ኑ ተባልን። ስንጀምረው 4 ነበርን፣ ሴትዮዋና 3 ሴቶች። በኋላ ተዘው ቨርጂኒያ አንቺ ጸሎት ጀምሪ ሲሉ ደነገጡ። እኔ አድርጌ አላውቅም፣ ሰው ፊት ጸልዬ አላውቅም። ልጆች ጋር አዎ፣ ትልልቅ ሰው ጋር አልጸልይም። መደንገጤን ሲያዩ ሰው ያሉ ምንም አይደለም፣ የሚሰማሽን ተናገሪ። እኔ ብቻ እየተንቀጠቀጥኩ ተናገርኩ። ምን እንዳልኩኝም አላውቅም። በኋላ በቃ ልምድ ሆነ። በሳምንት በሳምንት ገባኝ። እየገባኝ መንፈስ ቅዱስ እያስተማረኝ ነው እንዳልኩኝ መጸለይ። ኤኒዌይ ከኒው ጀርዚ ሆኜ እዛው ቤተክርስቲያን አንድ ጥቁር አሜሪካዊት መጣ። ምን አለችኝ? Do you know about women's law አለችኝ። እኔ አላውቅም አልኳት። ምንድን ነው ሳልዘ ትልቅ ኦርጋናይዜሽን ነው የሴቶች አለችኝ። አሜሪካን ሀገር ውስጥ ሁሉ በየስቴቱ አለ አለች። እና የኒው ጀርዚው አሁን አለ ትመጫለች አለች። ኦኬ አልኳት። አዲስ ነገር ማለት ደግሞ ምግብ ሁሉ አለ። በቃ ምግቡንም እበላለሁ። 400 ሴት ነበረ። እንዴት ቆንጆ አድርገው እንደሰሩት ልነግራችሁ አልችልም። ቁጭ ብዬ አያለሁ። በቃ ተደንቄ ምንድን ናቸው አልኳት። እነዚህ አቢውስድ የተደረጉ ሴቶች ከዛ ውስጥ ወጥተው እየተጋበዙ ወይም ሌላም ሰው ሊጋብዙ ይችላሉ። ይቺ ሴትዮ ግን አሁን ተነስታ የምትናገሯ እንደዚህ ሆናሉ አለች። ይቺ ሴት ተነስታ ስትናገር እኔ እበላለሁ፣ እየተበላ ነው። እሷ ትናገር እንሰማለን። ያው እግዚአብሔር ፊት ነው የምላቸው። ድምፅ መጣና አንድ ቀን እንደዚህ ሴትዮ ቆመች ትናገሪያለሽ። ወመን ሰቅሏል። በስመ አብ በጌታ በኢየሱስ ክርስቶስ ሰይጣን ነው። በቃ እኔ ሰይጣን ይመስል ለምን እፈራለሁ? እና ማነው ደግሞ 400 ሰው ፊት ለፊት የሚቆመው ብዬ ኢየሱስ ምን ያልኩት አባረርኩት። ኤኒዌይ ከዛ በኋላ ከኒው ጀርዚ ወደ ጀርመን ተላከ። ጀርመን ሲሄድ የመጀመሪያው ፓስተር ያጋጠመን አሰምብሊ ኦፍ ጋድ ነው። ውጪ የቻፕሎ አለ፣ እንደገና ውጪ ደግሞ እኛ እዛ ነው። ይሄን በጣም ወደነው ነበረ። ተለቅ ያለ ሰው ነው። ስለዚህ አስተሳሰቡ እኛ እንደምንወደው ነው። ጥሩ እየሄድን እያለ 1 2 ወር 3 ወር ተቀምጠን ደስ ብሎ አንድ ቀን መጥቶ ተመለስ ብለዋሉኝ። ያለ ሚሽነሪ ሆኖ ተልኮ ነው ከአሰምብሊ ኦፍ ጋድ እና አዘንን። በኋላ ሌላ ይመጣላቸዋል ተባለ። እሱ ከሄደ በኋላ ሩዲንና አንድ ሰውዬን እናንተ ምሩት ተባለ። ብዙ እውቀት የላቸውም፣ ግን ፓስተሩ እስከሚመጣ ተብሎ ፓስተሩ ሲመጣ ወጣት ነው፣ ብዙ አክቲቪቲ ነው። እኛ ደግሞ
ለአሰምብሊ ኦፍ ጋድ ፊልም በመሄድ ኃጢአት ነው ተብለናል። ይሄ ስመጣና ፊልም እንሂድ ይለናል። ዋይ በቃ እንደው ሰይጣን መጥቶ የቆመን መሰለኝ እና አንድ ነገር ሲናገር ሩዲ ነው ይለዋል፣ ይጮህበታል። ሩዲ ተናጋሪ ኧረ እባክህ ሰው ምን አንድ ቀን ፓስተሩ ጠብቆ ቤት መጣ። ሩዲ ሳይኖር እኔ ብቻዬን ነኝ። በኋላ ስከፍት ስሙ ፓስተር ሩዲ የለም አልኩት። ሩዲ የመክለኝ ነው። እኔ ሩዲን አልፈልግም አንቺን ላናግር ነው የመጣሁት አለ። ኦኬ ምን አለኝ? እኔ ችግር አለኝ ከሩዲ ጋር አንድ ነገር ስናገር ሬድ ፍላግ ነው የሚሰጠኝ እና አይ ዶንት ኖ ምን እንዳደረኩት አለ። እሱ እውነቱን ነው እንዲጫውበታል እና አይ በአንተ አይደለም አልኩት። እኛ የተማርነው ልዩ ነገር ነው። ሁሉ ነገር ኃጢአት ነው የተባለው። አንተ መጣህና ኃጢአት የተባለውን በሙሉ ኃጢአት አይደለም እያልክ ትጋብዘናለህ። ኑ ፊልም እንግባ፣ ኑ እንደዚህ እናድርግ ትላለህ እና አክቲቪቲ ባይዛብን አለመድንም ማለት ለታይቸዋለኝና እሑድ ዕለት ሲወጣ ተናገር አም ሶሪ እናንተ እንትና አስተሳሰብ ምን እንደምታምኑ ሁሉ አሁን አውቃለሁ። ስለዚህ ቻንስ አንድ ሳምንት መሄድ አለብኝ ለብቻዬ ጾሜን ልጸልይና ከእግዚአብሔር ሰምቼ እመጣለሁ አለ። ሄደ፣ ጸልዮ መጣ በሳምንቱ። ከዛ ምን አለ? ኦኬ ከዛሬ ጀምሮ አክቲቪቲ አይኖረንም፣ ዓመት በዓል ብቻ እንገናኛለን። በቃ ፊልም የሚባልም እኔም አልገባም እናንተም አልገቡም። እኛ መንደር አንገባለትም እሺም ብለን ለእኛ ኃጢአት ነው ተብሏል። እሺ ተባለና አሁን አንድ ነገር ጋር ነግሮናል። ለምን እኛ ብዙ በስራ ነበር የምናምነው በግሬስ አለ። ይሄ የግሬስ ሰው ነው የመጣበት። ምን አለ? ባይብል ስኩል እንጀምራለን፣ እዛ እየመጣችሁ ትማራላችሁ። ከቃሉ ሁሉን ነገር ቃሉ ላይ ፎከስ እናደርገዋለን። ኦኬ ደስ አለ እና እሺ ብለን ሄድን። ሮብ ትምህርት ቤት ነው የሚካሄደው። አሁን ወደ ራሴ ነው የማመጣው ሁሉን ነገር እንዴት አድርጎ እግዚአብሔር እንዳስገባኝ። ስንሄድ ምን አለ? ዛሬ ትምህርት እንጀምራለን። ከመጀመራችን በፊት ቨርጂኒያ ትጸልይ። ወገኖች እነዚህ እኮ በሙሉ አሜሪካኖች ናቸው። እኔ አንድ ፎሬነር የምፈራ የምንቀጠቀጥ እኔ ላይ ሁሉ ሩዲም ራሱ ዞር ብሎ ምንድን ነው እሱ ሁሉ አንቺ ነው እንደ ፒክ የሚያደርገው? እኔ ምን አውቄ አልኩኝ። ምንድን ነው ወይም ፎሬነር ናትና እናበረታታት ነው ምንድን ነው አልኩት። አይደል እንደሆነ አለ። ይሄም ሰውዬ ስንት ዓመት ነው የተቀመጥነው ጀርመኒ? ከዛ ሰውዬ ጋር 2 ዓመት ተኩል ኤቭሪ ዌንስዴይ እኔ ነኝ የምጸልይ እና ግን የልብ ጸሎት አይደለም፣ የፍርሃት ጸሎት ነበር። እንደው መክፈቻ በትንሹ አንድ ቀን ሚስቱ ምን አለችኝ? ለወታደሮች ጦርነት ለሚሄዱ ምግብ ምን ፓክ እያደረግን ይላክ ነበርና ነያግሽኝ ብላኝ ሄድኩ ላግዛት እና እያወራን ያለ ቨርጂኒያ ያለችን የሴቶች ኮንፍራንስ ላደርግ እየተዘጋጀ ማለት ነው። ኦኬ ጥሩ ነው አልኳት። አዎ ይኸውልሽ በጣም ጸለይኩበት አለች እና ስፒከሯ እግዚአብሔር የሚፈልገው አንቺ ነው አለች። ይኸው በጣም ደነገጥኩ። መቼ ነው ያሰብሽው አልኳት። ኦልሬዲ እኔ ካልኩሌት አድርጌያለሁ የምለው ፌብሩዋሪ 23 አለች። እኔ ቢዚ ነኝ፣ አንድ የምሄድበት ቦታ አለ ዋሻው ለመውጣት ብዬ በኋላ ቆመችና ትሩሊ አሁን ሶ ሹር የእግዚአብሔርን ድምፅ ሰምቻለሁ አለ። እኔ እንጃ እንግዲህ እኔ እንደሱ አይነት ኤክስፒሪየንስ የለኝም፣ እንደዚህ ሁሉ ነገር አልሰማም። ስለዚህ እኔ ግን የለውም ብያት
ወጣው ሲሄድ ቤት ማይ ሰይጣን ያዘኛ አንቺ ብሎ ክርስቲያን እየዋሸሽ ምንትስ ይለኛ እኔ ሰይጣን ነው በጣም የሰማሁት እግዚአብሔር ድምፅ የለም ከዛ በኋላ እንደው እግዚአብሔር ይቅር በለኝ በኋላ በሳምንቱ እንደገና ላግዛት ሲሄድ እሷ ደስ ብሏት ስለ ይኸው እንጂ ቀኑ ተለወጠ እኮ መቼ አደረጋችሁ ስላት ጊዜ ልዋሽ እኮ ነው እንደገና ማርች 23 ሆነ እንዴት አድርጌ ወደፊት አድርጌ ልናገር ነው ኦልሬዲ 3 ሳምንት በፊት ነው ለፌብሩዋሪ የተናገረች ይኸው አልኳት ሳንዲ እኔ አሁን እውነቱን ነው የምነግርሽ እኔ የሰው ፊት ቆሜ አላውቅም እሺ ያንን ውሸቴን ነገሮች ይላል ስለዚህ ታፍሪያለሽ አሁን ሁሉ ሰው ጋብዘሽ እኔ ዘብታ ቆሜ ስንቀጠቀጥባቸው ታፍሪያለሽ እግዚአብሔር ትነግረኛል እጸልያለሁኝ ትመጫለሽ ትናገሪያለሽ እኔ አሁን ቤቴ ሄድላችሁና ጾም ጸሎት 3 ሳምንት ቀልድ አይደለም ጸሎቴን መሰላችሁ እግዚአብሔር አባቱ በዛን ቀን አሳመመኝ ወይ ከዛ በፊት የሆነ የማይሆን ጸሎት እግሬን ስበረኝ ሁሉ እያለሁ በቀን ጸሎቴ ለማምለጥ ነው አልኩት ልክ 1 ሳምንት ሲቀረኝ ግራ ገባኝ ምንድን ነው የማደርገው ለሩዲ ነገርኩት እኔ ፈርቻለሁ በኃይል እንዴት አድርጌ ነው የምናገረው ምንድን ነው ምናምን ስለው እንደው ካሁን ደስ ሞንሽ ነገረች እንዴት ጌታ እንደተቀበል ብሎ አለ ይሄ ሰው የሆነቱ ጻፈው ደረሰ እኮ ቀኑ መጽሐፍ ጀመርኩኝ እነዛን ፕሮባብሊ ከ1 ወር ከ3 ሳምንት ላይ እንዲሁ ስንቀጠቀጥ የሚታየኝ ሁሉ ህልሜ ሁሉ እሱ ነው በቃ ፍርሃት አሁን ቀኑ ደረስና ስንሄድ አይዞሽ ይለኛል እኔ ምንም እንቀጠቀጣለሁ ገባን ለሴቶች ጃኖስ ነው ሄደ ቁጭ ብለን ተነሳችና ወርሽፕ እንደረግ ሷናት እንደምታረጎች እኔ እንቀጠቀጣለሁ ወገኖች እንዴት አድርጎ ሰውነቴ እንደሚንቀጠቀጥ ነግራቸው አልችልም ወደ መሀል ላይ ነበር የተቀመጥኩት እግዚአብሔር እንዴት እንደምወጣ አላውቅም ይባስ ብላ ሴትዮዋ ወጣ ደግሞ የኔ ቾይስ ቨርጂኒያ አልነበረችም ስትል አሁን ያስፈልጋል ለራሴ ነው ፈርቻለሁ ኦ ማይ ጋድ እግዚአብሔርን ብሎኝ ነው አለች ግን ምን ሆኖ ያኔ እግሬን ስበረኝ ምናምን ስጸልይ እንደማይሆን ስገባኝ ምን አልኩት ገባኝ እግዚአብሔር አባቱ እኔን ሰው ፊት ቆሜ እንድናገር ከፈለግ አንድ ሳይን እፈልጋለሁ አሁን እዛ ስናገር አልኩት ሰው ሁሉም ይሰማኝ ያልቅስ እንዲህ ያለ ነገር ለምን እሱ ከሆነ ያደርገዋል ብዬ ነው ለነገሩ 20 ሴቶች ነበሩ ከዛ በኋላ የእኔ ቾይስ አልነበረችም ካለች በኋላ ጠራችኝ እንዲህ ስንቀጠቀጥ የነበረው በደግ ስለ አንድ ነገር ገባብኝ አንበሳው እኔ ሰምቼ አላቅም አኖይንቲንግ እንዳትረሱ ማንም ያስተማረኝ የለም አላቅም ብቻ አንድ ነገር ገባ እንኳን ልፈራቸው ወጣሁኝና የሚገርም ነገር ሆነ ቴስቲሞኒ የተናገሩ እኔ አስተምራቸዋለሁ በቃ ሌላ ሆንኩ ዞር ብዬ ሳይ ሁሉም ያለቅሳሉ እና ኮንፈርሜሽን መጣ ውስጥ ጠርቼሻለሁ የሚል ኦኬ እንደዚህ በቆምኩ ቁጥር እንደዚህ የሚሰማኝ ከሆነ ቸገረኝ እኔ ምንም አልፈራኋቸው ጭራሽ
ጸሎት የምትፈልጓላችሁ በሙሉ ወጥና ተደረደሩ። እያንዳንዳቸውን ስጸልይ አንዳንዶቹ ካሉ እንደ ምንድን ነው ይሄ ነገር ብዬ ጸልዬ ሄድኩና ቁጭ አልኩ። እሷ ታውቃለች። ስለዚህ ወጣችና እግዚአብሔር ይመስገን ስላልሆንኩ ወገኖች ቁጭ ብዬ ነገር ተነሳ። አንሆንኩ መንቀጥቀጥ ጀመርኩ። እንደዚህ እንደ ብዬ ልነሳ መወድቅ መሰለኝ። በኋላ በጌታ በኢየሱስ ሎርድ ፕሊዝ ሄልፕ ሚ ሬስትሩም ልግባ ተንገዳግጄ ወጥቼ ሬስትሩም ገብቼ በሩን ዘግቼ ለቅሶ እባክህ እኔ አልፈልግም መቆም አልፈልግም ፑልፒት ላይ አልፈልግም። እንደዚህ ከመውጣቴ በፊት ተንቀጥቅጬ እዛ ላይ ጥሩ ነበር። ስሄድ ቁጭ ስል ደግሞ መንቀጥቀጥ መናገር ሁሉ አቃተኝ። አልቅሼ ስወጣ እየመጡ እንዴት እንደተባረኩ ሲነግሩኝ ምን ሲሉኝ አሁን ደግሞ ትንሽ እንትን አለኝ። እቤት ሄድኩ። ከዛ በኋላ እውነት እግዚአብሔር ከጠራኝ አልኩኝ አሳያኝ። ውስጤን ኮንፈርም አደረገ። እኔ ቁጭ ማለት አልችልም። እኔ ማጥናት አለብኝ። የእውነት ማጥናት አለብኝ። የእግዚአብሔርን ቃል ማወቅ አለብኝ። ከዛ በኋላ ማንበብ ጀመርኩ። 2 ሰዎች ባልና ሚስቶች ቪዚት ሊያደርጉ መጥተው ነበረ እዛ። ምን ሆነ እኛ ቤት ምሳ ጋበዝናቸው። ስናወራ እንዴት እኔ በቃ እግዚአብሔርን ማወቅ እንደምፈልግ አሁን አሜሪካ ነገር ስንመለስ አንድ ነገር ማድረግ አለብኝ እያልኩ ሳወራ ሴትዮዋ እኛ እኮ የሬማ ተማሪዎች ተመርቀናል አለች፣ ባልና ሚስቶች። ስለዚህ ትምህርቱን በሙሉ እልክልሻለሁ አለች። ሃሌሉያ እግዚአብሔር ይመስገን። 2 ቦክስ ሙሉ ትምህርት መጣል እና የመጀመሪያው ሳይ የብራዘር ሄገን መጽሐፍ I believe in vision የሚል ሳይ ጊዜ ምንድን ነው ብድግ ብዬ አደረጉት። ሳነበው በስመ አብ ባረከኝ። ከዛ ትምህርቶችን ማጥናት ጀመርኩኝ። ያን የመጣውን ትምህርት መጽሐፎችን አነብ ጀመረ። እግዚአብሔር ይመስገን ተለዋወጥኩ። ከዛ እያሳጠርኩላቸው ነው ከጀርመኒ ወደ ሉዊዚያና ደግሞ ተላከን። ምንድን ነው የሚያደርጉት? የአሜሪካን መንግስት የሚያደርገው ወታደሮችን ውጪ አገር ከ2 እስከ 3 ዓመት አሜሪካን ሀገር ይመልሱና ደግሞ 2 ዓመት ያስቆዩናል። እንደገና ደግሞ ውጪ እንደዛ ነው። አሁን ሩዲ እኔ ሪታየር አደርጋለሁ ብሎ ስለተነሳ የመጨረሻው አሳይመንት ሉዊዚያና ተባለ። አሁን ሉዊዚያና ስንሄድ በልሳን ባህል መጸለይ ጀመርኩ። ይሄ ነው ሽፍት ያደረገው ህይወቴ። ምን 1 ሰዓት በቀን የምጸልየው ወደ 4 ሰዓት ገባ። በጣም ይለወጥ ጀመረ። በጣም ይለወጥ ጀመረ እና ምን አደርጋለሁ በልሳን ጸልዬ እኔ አላውኩም ትርጓሜው ግን ጸልዬ ምልስ ብዬ በቋንቋዬ ስጸልይ ካፌ የሚወጣው በጣም የሚያስደነግጥ ነገር ነው። አንድ ቀን በዓለም ላይ ዞሬ ስለ ጸሎት አስተምራለሁ። እግዚአብሔር እንደሆነ ትንሽ ገብቶኝ እንደገና ደግሞ ድንገት ካልሆነስ የሚለው እስኪ ልጻፉ ወይ መጽሐፍ ለካ ልሳኔን እየተረጎምክ ነው። ሌላ ጊዜ ስጸልይ ደግሞ መጽሐፎች እጽፋለሁ። እኔ እንኳን መጽሐፍ ለንግግሩም ችግር ያለብኝ ሴት ነኝ። ይሄ ደግሞ እሱን ጽፋለሁ። ብቻ አንድ ነገር የሚናገረኝን መጽሐፍ ጀመርኩኝ። አሁን ትንሽ ማናገር ጀመርኩ። ድሮ ዝም ብዬ ራሴው ለብልቤ ጸልዬ አሜን በልሳን ብዬ ነው። በኋላ ትርጉም መቀበል ጀመርኩኝ። ከዛ በኋላ እስቲ
ጸጥ ልበል እንጂ እሱ የሚናገረኝ። ጸሎት ማለት እኮ ኮሚኒኬሽን ነው። አነባለሁ ማዕት መጽሐፍ ኮሚኒኬሽን ነው ነው የሚለው። እኔ እናገራለሁ፣ እሱ ይመልስልኛል፣ እሱ ይናገራል፣ እኔ መልሳለሁ። ኦኬ ሰማሃለሁ። እንደሱ ማለት ነው ጀመርኩ። ሲነግረኝ እጽፋለሁ። እርግጠኛ ነበርሽ ወይ ብትለኝ ነው እርግጠኛ አልነበርኩም፣ ግን የሚመጣው ቃል ከመጽሐፍ ቅዱስ ሊሆንም ይችላል። በኋላ ምን ሰማሁኝ? ይዛለሁ እዚያላ ባይብል ስተዲ አለ የሴቶች ተባሉ። ኦኬ እንጂ ደግሞ እዛ ልማር ብዬ እኩል ሲሄድ 8 ሴቶች ናቸው። ነገሩ ቤተክርስቲያኑ ትልቅ ነው፣ ግን 8 ሴቶች ነን ያለ ነው። ከዛ አስተማሪዋ ምን አለች? ኦኬ ይህን ትምህርት አሁን ትዝ አለኝ እንደሆነ ለምን አልቆየም። እንደዚህ ነው ቶፒኩ፣ ይሄን እንጀምራለን መማር አለች። ኦኬ ከዛ ከተማርም በኋላ ሁላችሁም እያንዳንዳችሁ ኮሜንት ትሰጣላችሁ አለች። ኦኬ በዚህ ሰዓት ላይ አሁን ለምጃለሁ፣ መነጋገርም ምናምን ፍርሃቱም የለም። እስከዛ አሁን ኮሜንት መስጠት ተጀመረ። ከዛ ነው የጀመረችው። እኔ የመጨረሻዋ ሁለተኛ ነኝ። እኔ ጋር ስትደርስ እንዳትረሱ እኔ ብዙ አንብቤያለሁ፣ ብዙ ሄድ ኖሌጅ አለኝ። ከዛ እኔ ጋር ስትደርስ ጥቅስ እየጠቀስኩ ነግራቸው ጀመረ። ሁሉም ደንግጧል። ልክ ስጨርስ ሳስተማሪያ ራሷ ሶሪ እኔ እሷን ያህል አላውቅም፣ ስለዚህ ከዛሬ ጀምሮ እሷ ከፈቀደች እሷ ትሆን አስተማሪ ተባልኩ። እንጂ እኔ ራሴ ደንግጬ ኦኬ አልኳቸው። እሺ አልኳቸው፣ እምቢ አላልኩም። በኋላ ምንድን ነው መማር የምትፈልጉት እላለሁ። ሬቨሌሽን ማለት እንግዲህ ማጥናት አለብኝ ማለት ነው። የማውቀው በጣም ሊምትድ ነው። ኦኬ እሺ ግን ትንሽ ጊዜ ስጡኝ አልኳቸው፣ ኖትስ ምናምን እስከማወጣ። እስከዛው ስለ ፕሬየር እንማራለን ብዬ እሱን እየተማርን እያለ አንድ ቀን ቤቱ በወንድም ተሞልቷል። በኋላ እንዲህ ይሄ ሴት እንትን አይደለም እንደ ብዬ ስጠይቀች መጀመሪያ ላይ የምታስተምረው ሚስቶቹን እየሄዱ ለባሎቻቸው እየነገሩ ባሎችም እንምጣ ብለዋል ተባለ። ኦኬ ከዛ ከነሱ ጋር ተማርን፣ ሬቨሌሽን ተማርን፣ ፕሬየር ተማርን እና ወደ በቃ አሁን እሱ ሪታየር አደረገ። ኦክላሆማ ያ የመጀመሪያውን ፓስተር ጀርመኒ የነበረውን እሱን ለመርዳት እዛ ሄድን። አሁን በጣም እግዚአብሔር ነገር እየገባብኝ ነው። እኔና ሩዴ የተነጋገርነው ሩዴ ሪታየር ሲያደርግ እኔ ምን እንድሰራ ነው። ስለዚህ አሁን ደግሞ ሚኒስትሪው ትንሽ ተነቃንቋል እና መጸለይ ጀመርኩ። እግዚአብሔር የሚለኝ ሌላ ነው። እዚህ ደግሞ ባል አለ፣ ስራ ገንዘብና ብራ የሚል ሎርድ አልኩት። እኔ አላውቅም፣ አንተ እንደምትፈልገው ንገረው፣ እኔ ምን እንደሚነገረው አላውቅም። ስለዚህ ስራ መፈለጉን እፈልጋለሁኝ፣ አንተ ንገረው። እኔ ቤት እሱ ውጭ ወጥቶ አንዳንድ ነገር ለማየት ውጭ ወጥቶ ተመልሶ ሲመጣ እኔ ሶፋው ላይ ተኝቻለሁ። ሀፍ ስሊፕ ነኝ። በሩን ሲከፍት ሰምቼዋለሁ። ገባ። ሲያየኝ ይመጣና አርጎት አያውቅም በፍጹም። መጣና እጁን ጭኖ ሲጸልይልኝ ራሱ ፕሮፌሰር ያደረገ። እኔ ለራሴ ጉዳይ ጠርቼሻለሁ የዞርሽ እንድታስተምሪ ከራሱ አፍ ወጣ። ያው እያለቀሰ በኋላ ነቃል። ሀኒ ዋት ሀፕንስ ነው እኔ አላውቅም ምን እንደሆነ እንደዚህ አንድ ነገር መጥቶብኝ ነው። እኔ እግዚአብሔርን ነገር መንካት አልፈልግም። እንደፈለገሽ አድርጊ፣ እኔ ስራ እኔ እየሰራሁ አመጣለሁ ብሩን አለ። አንቺ አጥኚ ተማሪ አለኝ። ኦኬ እኔ አውቃለሁ ከእግዚአብሔር ጋር የተነጋገርኩን። ታንኪው ሎርድ ብዬ ደስ ብሎኝ ነው።
የፓስተራችን ሚስት እዛ ያለችው መጣችና ምንድን ያለችኝ ፕሊዝ ሄልፕ ሚ ለምን ስላጊዜ ወመን ሰቅሎ ተጋብዣለሁ ልናገር ለኦክላሆማ ያለው ስለዚህ ጽፍ ያለው የምናገረው እስቲ አዳምጪኝ እና የሚታረም ነገር ካለ አርሚልኝ። እሷ ተናግራ አታውቅም። እሷ ወርሺፕ ሊደር ናት። እሺ አልኳት። በኋላ መጣችና ቤት ነገረችን። ግን በጣም ረጅም ነበረ። ስጋ ቁረጭ ስጋ ምናምን ተባብለን እንደገና ደግሞ ተዘጋጀች። የተጠራችበት ቀን ደውላልኝ መታ ወሰደች። እዛ ስንሄድ እንደው እግዚአብሔር እንዴት አድርጎ ነገር እንደሚጠቀም ነው ያሳያቸው። ከዛ አስተዋወቀችኝ ከሰዎች ጋር። ፑልፒት ላይ ስትወጣ ሴትዮዋ በጣም ስዊት ናት። ምን አለቻቸው? እኔ እግዚአብሔርን ቃል ሰብኬ አላውቅም። ብዙ ዓመቴ ነው የፓስተር ሚስት ነኝ። ግን ወርሺፕ ነው የማደርገው። ኪቦርድ ምናምን ትጫወታለች። እህታችን ግን አለች ነው ነገሩን ብታርገው ወደኔ እህታችን እግዚአብሔር ጠርቷታል። እሷ ናት ይሄንን ያረመችን። በቃ ያላሰብኩትን ነገር ስትናገር ለካ ፕሬዚዳንቷ ኋላ ቁጭ ብላ ትሰማለች። እንዳትረሱ መንፈስ ቅዱስ ተናግሯል ነበር። አንድ ቀን ትናገሪያለሽ አለ። ካለቀ በኋላ ፕሬዚዳንቷ መታ በጣም ደስ ብሎኛል ስለሰማሁት ነገር እና እጅግ ኢንትረስትድ ማሰብሎ ለመናገር አለች። መቼ ነው ስላ ጊዜ ከአንድ ወር በኋላ አለች። እኔ ትዝ አለኝ ያ ድምፅ። ኦኬ አልኳት። እኔ አላወኩም። ለካ ይሄ ነገር ሲሆን በጋዜጣ ሁሉ ያወጣል እና አንድ ቀን ሩድ መጥቶ በጋዜጣ ወጣሻል አለኝ። ማን አወጣኝ ስለው ጊዜ ውመን ሰግሎ ማይ ጎድነስ ፎቶግራፊንም ከየት እንዳገኙትም አላውቅም ወጥቷል። በዛ ምክንያት ሰዎች ይመጣሉ ከልዩ ልዩ ቤተክርስቲያን እንዳትረሱ እና እኔ ተነስቼ ተናገርኩ። ግን እንደነገርኳችሁ ጥሪ ስላለ እግዚአብሔር ይህንንም ስጦታ ስለሰጠኝ አስተምራለሁ። በመሀል እየተናገርኩ አስተምራለሁ። በኋላ አንዷ እሷም እንደዚሁ ሊደር ናት። ፊት ነበር የተቀመጠችው። ወገቧ በጣም ታሞ ምናምን ደርድረውላታል እና እንደዛ ተቀምጣለች። እኔ ያስተማርኩ እያለ እሷን ነው የማየው እና ያው እንግዲህ የእግዚአብሔር መንፈስ ሊፈውስ ሲፈልግ እንትን ይላል። ሲያልቅ ቀጥታ ወደ እሷ ሄድኩና ምን ነው የሚያመስላ ጊዜ ወገቤን አለች። ቆምቻ ያመስላል ያ ትራክላ እንዲህ ብላ ልክ ያለችው እጄን ጭኜ ጸለይኩና እኔ አይደለሁም እንዳትረሱ እጇን ይዤ በረኩኝ። መጀመሪያ ፈርታ ነበር። ከዛ መሮጥ ጀመረች። ዞን መጣችና መሬት ላይ ወደቀች። እኔ ደነገጥኩ። ምንድን ነው የማደርገው? ኢየሱስ ምንድን ነው እላለሁ። ከዛ በኋላ ስትነሳ ተፈውሳለች። ተነሳ ተናገረች። በዚህ ምክንያት እዛ የነበሩት የቤተክርስቲያን ልዩ ልዩ ቤተክርስቲያን ሴቶች መጥተው ነበር። ግብዣ ጀመሩ። ኮንፈረንስ ያደረጉ ይጠሩኛል። እዛ እዚህ በቃ በአንድ ጊዜ ተሰራጭ። ያን ጊዜ አድሞር የሚባል ከተማ ውስጥ ነበር። ቤተ ክርስቲያን ውስጥ መጠራት ጀመር። እንዳትረሱ አሰምብሊ ኦፍ ጋድ ለሴት እስከዚህ ማለት ነው። አንዳንዶቹ ይከፍታሉ፣ ግን አንዳንድ ቦታ ላይ ማስጠንቀቂያ ይሰጣሉ። በኋላ አንድ ቤተክርስቲያን ተካፈሱ። የመጀመሪያው ነገር የተነገረኝ ስለ መንፈስ ቅዱስ እንዳትናገር አስቡ። እኔ የዛች የፓስተሩ እህት ናት። እሷ ከኛ ጋር ብዙ ትመጣለች። እንዴት አድርጌ ነው እሱ ያለ መንፈስ ቅዱስ እንትን የምለው አልኳት። ኢትስ ኦኬ ቨርጂኒያ ፕሊዝ ነይና እባክሽ አንድ ነገር ይዩ። ምንድን ነው ቱ ዘ ወርስ ኔክስት ታይም አይጋብዙሽም። it doesn't matter አለች።
እውነቷን ነው አልኩና ወጣሁ። የኔ ችግር ደግሞ በልሳን በጣም ጸልያለሁ እንዳትረሱ። ስሙ አልኳቸው እኔ ግማሽ ጣሊያን ግማሽ ኢትዮጵያዊ ነኝ። ስለዚህ አይታወቅም ምን ቋንቋ እንደሚወጣ ካፌ እንደምን የእውነት በልሳን እንደምጸልይ እርግጠኛ ነኝ ሳላውቅ። ሁሉም ስቀው ኦኬ። ከዛ በኋላ ትምህርቱን ተምረን ከጨረስን በኋላ በልሳን ለቀቁት። አላሰብኩም እነሱ የሀገሯ ቋንቋ ነው ያውኛል። ከዛ ማነው ጸሎት የሚፈልግ እንዳትረሱ የቤተክርስቲያን እንዲነገራል። ለካ ፓስተሩ በአንድ ኮርነር ላይ ሆኖ እያየ አንድ አለ መንፈስ ቅዱስ እሱ ራሱ ነው የነገረው። የእኛን ቸርች ቪዝት ማድረግ ከፈለግ ዩአር ዋልካም ዩአር ዋልካም እንደፈለግ ብሎ ያለቅሳል። ያ እኔ ማነው ጸሎት የሚፈልገው ስል የሁሉ ሰው ወጣ። ኦኬ በኋላ መጸለይ ስጀምር ዱብ 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 ሲሉ አያውቁም እንደዚህ ያለ ነገር። በኋላ what happened እያሉስ ነው ሰውዬው ፓስተር ወጣና መንፈስ ቅዱስ አላቸው ራሱ። እኔ እኮ ተከልክያለሁ መንፈስ ቅዱስ እና ዛሬ ሆሊ ስፒሪት ቪዝት አላቸው። ሃሌሉያ ሃሌሉያ እግዚአብሔር ስሙ ይባረክ። እኔ እዛ አድሞር እያለሁኝ አሁን በጣም መጸለይ ጀመርኩ። ጋድ ገብቶኛል የምትለው። ስለዚህ ይህንን ለእኔ ያረክልኝን ለእነዚህም ሰዎች ማሳወቅ እፈልጋለሁ። ዓላማና እቅድህን ማወቅ የሚፈልጉ ብዙ አሉ። እኔ የምፈልገው ነበር ግን አላወቁም። ኤግዛክትሊ ምንድን ነው ማድረግ ያለባቸው? እኔን ቀስ በቀስ ነው የወሰደኝ። ለምን በጣም ስለምፈራ አስቦልኝ ነው ወገኖች፣ እኔ አስቦልኝ ነው እንደሱ ያደረገው እና ብዬ ጠየኩት። እሱም እነግራችኋለሁ በመጨረሻ ላይ በኋላ ወደ ተልሳ ትምህርት ቤት ብትማሪ ይሻላል አለ ሩዲ። ምክንያቱም አሜሪካኖችም ቸርች መጋበዝ ጀመርኩኝ። የመጀመሪያው ነገር የሚጠይቁት ኦርዴንድ ሆነሻል ወይ? እሱን ደግሞ አዎ ከተባለ በኋላ የት ነው የተማርሽው? ይሄ ሁሉ ማወቅ ይፈልጋሉ። እኔ ሁለቱም አልነበረኝ። ስለዚህ ተልሳ ሄድንና ባይብል ስኩል መጀመሪያ እዛው እያለን በኮረስፖንደንት ካሪማ ተማርን። ከዛ በኋላ ደግሞ ተልሳ ሄድንና ቪክቶሪ ባይብል ኮሌጅ ገባው። እዛ ተማርኩኝ። ዶክተር ሚካኤልን ታውቋታላችሁ? ሚካኤል ባሄሳ እሷን ተተዋውቂያት ነበረ ሌላ ቦታ ላይ እንደዚሁ። እኔ ቪክቶሪ የተማርኩ እያለ እሷን እዛ አገኘኋት፣ እዛ ተተዋወቋል። በዛን ጊዜ እሷ የአኒዋል የኢትዮጵያኖች ቺካጎ ነው የሚሉት ቺካጎ ሚቲንግ ነው ምናምን ነበር የሚባል የዛ ሊቀመንበር ነበረች። እና አንድ ክላስ እንዳስተምር ተጋብዤ እዛው ቪክቶሪ ውስጥ ላስተምር ስወጣ አየኋት ቁጭ ብላ። ዋው እዚህ ክላስ ውስጥ አለች ወይ ስላልኩ አዎ ሰማሁኝና እንደምታስተምር መጣሁ አለች። እና እዛ አስተማርኩኝና ስለ ጸሎት ጸለይንና ከዛ በኋላ መጣ። እግዚአብሔር እንዴት ወደ አበሻው ጋር እንዳመጣኝ ላሳያችን መጣችና ምን አለችኝ? እባክሽ ለሀገራችን ያስፈልጋል የጸሎት ትምህርትና እኔ ሰዎች አዘጋጃለሁ፣ ቦታ አዘጋጃለሁ፣ መጥተሽ ተካከላለች። አሁን እኔ እንግዲህ አውቃለሁ። አሁን የምናገረውን አማርኛ አትዩ፣ እግዚአብሔር ያውጦኝ። እንዴት ብዬ ነው የምናገረው? ወጥቼ ነገር አበላሽብሻለሁ ይመስላል። ግድ የለም ማለች፣ ግድ የለም ምን መሰለሽ አክሰንት የለሽ ማለት ጥሩ ነሽ አለች። ስለዚህ አማርኛውን እኔ አስተካክለዋለሁ። ምንድን ነው የምናደርገው? መጀመሪያ ጻፊው አለች፣ አንቺ በምታውቂው
እኔ አይዲያው ይኑረኝ፣ ከዛ በኋላ እኔ አስተካክለዋለሁ፣ መልሼ እሰጥሻለሁ፣ እሱን ታጠኘዋለሽ አለች። ከዛ እኔ መጣና እኔን ትሰብኪኛለሽ። ኦኬ እንደሱ ጻፍኩኝና መጣች። ለዶክተር ሚካ ምንም አይነት ነገር ጽፋቸው አትስቷል። ለምን ፐርፌክሽን ስለሆነች ቀይ በቀይ ሆኖ ነው የሚመጣ። ስሰጣት ወስዳ ቀይ በቀይ ለቅ ምንድን ነው እንደዚህ ሆልሻን የሚሄድ ነበር የፈራሁት። በኋላ እሷ አንደኛዋ ትምህርቷ ኤዲተር ስለሆነች ኦፍኮርስ ምንም አይነት ቢቀርብላት ሁሌ ስህተት ታገኝበታለች። ከዛ እሷ ያረመችው አሳየችኝ። ይህን ተውት እሷ አይዲያውን ብቻ ነው የወሰደችው። አሁን ይህንን አጥኚው፣ አንብቢው ደጋግመሽ አንብቢው ውስጥ እስከምትገባ። እሺ አልኩ፣ አነበብኩ። ከዛ ጠራና መጣች። አሁን ትመኪኛለች። ልክ በቃ እንደማታውቂኝ ሰው ሆነች ትመኪኛለች። እግዚአብሔር ይርዳን ብዬ ሰበኳት። በጣም ጥሩ ይህን ሰበሰበቻቸው። ዳበሾች መጡ። እዛ ላይ መናገር ጀመሩ። ያንን ሳትስፋይ ስትሆን ትልቁ ኮንፈረንስ ላይ ተጋበዝኩ። ያው ሊቀመንበር ስለነበረች ወጥቼ ያው እሱ ሁሉም ተዘጋጅተው ነው የሄድኩት። እሺ እዛ ወጥቼ ላስተምር ሆሊ ስፒሪት የሚለው ጠፋብኝ በማለት እሷ ደግሞ እንግሊዝኛ መደባለቅ አትፈልግም። ተነግሮኛል ስንት ጊዜ። እዛ ጋር ቁጭ ብላለች። ማሰብ ጀመርኩኝ። ቆጣ አለች። እንግዲህ ይቅርታ አድርጉልኝ ይሄኛው በአማርኛ ጠፋብኝ እና ሆሊ ስፒሪት ጊዜ አለች። ከዛ መንፈስ ቅዱስ ብዬ ተናገርኩኝ። እግዚአብሔር ይመስገን። እዛ ላይም ሰዎች አንዳንድ ሰዎች በመንፈስ ቅዱስ ተሞሉ። እንደዚህ ሆኖ ነው የተጀመረው የኢትዮጵያ እና መጽሐፉ ላይ ደግሞ አንድ ቀን ሚሽጋን ሄጄ አስተምሬ ስወጣ የምትነደዋ እያወራ ስኔ እግዚአብሔር ድምፅ ቅሊል ይመጣል። መጽሐፍ አሁን ነው መጽሐፊያው ጊዜ መጽሐፍ አለብኝ ሲለኝ ልጅቷ ሬድ ላይት ጋር ቆመ የስንሰማች ምን ስትለኝ እንጂ እግዚአብሔር መጽሐፍ ጻፊ ይለኛል። እኔን እንጃለ ደግሞ በአማርኛ አለኝ አልኳት። ተስፋ እኮ ብላ ልጅቷ ደግሞ የምታውቀው ያው አገልጋይ ታዲያ ምን አለበት አለችኝ። አንቺ እኔ እኮ ያ ማስተምረው እኮ አጥንቸው ነው አልኳት። አላውቅም እንደዚህ እንደናንተ ግን አልኳት። በኋላ እንዴት ሊሆነ ውይ አለች። ቨርጂኒያ ዶክተር ሚካኤል ጓደኛሽ አይደለችም? ታውቃታለች። ጓደኛሽ አይደለችም እንዴ? ምን ችግር አለ አለች። እውነትም መልሱን ሰጠኝ እግዚአብሔር በሱ እና የመጀመሪያው መጽሐፍ በእንግሊዝኛ መጀመሪያ ብጽፈው እሱን ተተርጉሞ ቀርቦላት አርማ ነው የወጣው መጽሐፉ። እንደዚህ የሆነ እግዚአብሔር የሚፈልግበት ቦታ ጋር ነው ያደረሰኝ። ይሄ አሁን የምኖረው ኑሮ ወገኖች የዛሬ 38 ዓመት እንደዚህ የተጸለየ ነው እና ምንድን ነው ዛሬ የምነግራችሁ። ሰዓት እንዴት ናት? ምናልባት ቁጭ ብላችሁ ታስቡ ይሆናል። አንዳንድ ቀን ነው በተለይ ስራ በጣም የምትሰሩ ከሆነ ጸሎት ዝም ብሎ ጸልያችሁ ይሆናል የምትወጡት። ግን የእግዚአብሔር ዓላማ ምንድን ነው? ለኔ ብላችሁ አስቡት። የእግዚአብሔር ዓላማ እና ዕቅድ ለኔ ምንድን ነው? በመጀመሪያ ነገር እግዚአብሔር ዓላማውን እንድናቅ ይፈልጋል፣ ዝም ብሎ አይደለም። ስለዚህ ራቡ መኖር አለበት። ወይ ማወቅ ፈልጋለሁ ብላችሁ ራሳችሁ መጠየቅ አለባችሁ።
ማወቅ እፈልጋለሁ። አዎ እፈልጋለሁ። ለምን እግዚአብሔር ለዚህ ነው የፈጠረኝ እንዳንረሳ። ለተፈጠርነው ስራ ነው እኛ ዝግጁ መሆን ያለብን። ይሄ እዚህ ምድር ላይ እስካለ ድረስ እውነት ነው ገንዘብ ያስፈልገናል፣ ቤት ያስፈልገናል፣ ምናምን ለልጆቻችን ምናምን። ግን ከዛ አልፈን በጣም እየሰራን ብር ለማጠራቀም ከሆነ ከንቱ ነው ወገኖች። ለምን ሪሊ ብሩ ነው አምላካችን። የዘመዶች አሉ እንደሱ ብዙ ጊዜያቸውን ብዙ ብር ለማግኘት የሚሯሯጡ ክርስቲያን ናቸው። አዎ ይላሉ፣ ቤተክርስቲያን ይመጣሉ፣ እሑድ ይመጣሉ። ከዛ ሌላ እኔ አላውቅም። ነው እግዚአብሔር መብለጥ አለበት ወገኖች፣ ከሁሉ በላይ ከሁሉ በላይ። ስለዚህ ከመንፈስ ቅዱስ ጋር ነው የምንነጋገረው። መጀመሪያ መንፈስ ቅዱስ እኔ እግዚአብሔርን ዓላማና እቅድ ለሕይወቴ የተሰጠኝን በደንብ በክላሪቲ ማወቅ እፈልጋለሁ። እዛ ውስጥ መግባት እፈልጋለሁኝ። ስለዚህ እርዳኝ። እንዴት ነው የሚረዳን? በጸሎት። ስለዚህ ለእግዚአብሔርን ዓላማና እቅድ ለማወቅ የመጀመሪያው ነገር ከመንፈስ ቅዱስ ጋር ተነጋግረን በልሳን መጸለይ ነው። ለዚህ ጉዳይ 5 ደቂቃ ሆነ 10 ደቂቃ ሆነ ለዛ ጉዳይ ብቻ መጸለይ። ይሄን ነው የምፈልገው። ያንን ስትጸልዩት እያደገ ነው የሚሄደው ጸሎቱ። ዛሬ 5 ደቂቃ ጸልያችሁ እንደሆነ የሚቀጥለው ሳምንት 10 ሊሆን ይችላል። ከ10 ወደ 1 ሰዓት ሊገባ ይችላል። ጸልዩት። ምንድን ነው የሚሆነው? እየጸለያችሁ ስትሄዱ ውስጣችሁ ሲለወጥ ይሰማችኋል። ውስጣችሁ ይለወጣል። ያ እግዚአብሔር የማይፈልገው ውስጥ ያላችሁበት እየጠቅላችሁ ትሄዳላችሁ። የሆነ ትጠሉታላችሁ። የእግዚአብሔርን ነገር ትወዳላችሁ። ከእኔ ጋር ሲጀምር በልጆች ነው የጀመረው እንጂ ወዲያውኑ መጥቶ እንድታስተምኝ ነው ቢለኝ ደነግጥ ነበር። የእውነት ግን በልጆች ጀመረ። ቀስ በቀስ ምንድን ነው እሱ ሳም 37 ቁጥር 4 ላይ ነው መሰለኝ። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል። ይሄ 2 ሚኒንግ ነው ያለው። የልብህን መሻት ይሰጥ፣ እሱ ራሱ ውስጥ ይጨምረዋል። ወይም ደግሞ የምንመኘውን የምንፈልገውን የምንሻውን ይሰጥናል። ስለዚህ ያ ነው ኖቲስ ማድረግ ያለብን። እሱን ነው። ምንድን ነው ሽፍት ያደረገው? እኔ ኮምፕሊትሊ ሽፍት ያደረገልኝ እኔ ውስጥ መጀመሪያ ምንድን ነው ይሄንን ስራ ውጭ እጅ ሰርቼ ገንዘብ ማምጣቱ ምናምኑ ኮምፕሊትሊ ሄደና እግዚአብሔርን ቃል ረሃብ ለቀቀ። በጣም ብዙ ሰዓት አጠናው ጀመረ። አነበዋለሁ። እኔ ደግሞ ልጅ መጽሐፍ እንደሰሙ አንድ ጊዜ አንብቤ አለምተው እንዳትደነቁ። ወደው ከሆነ 10-11 ጊዜ አነበዋለሁ እስከሚገባኝ። ያ እንደዚህ ሆነ። ይንቀሙ እንደሱ ነኝ እኔ። አንቺ መጥተሽ እንዲያደርግልኝ እግዚአብሔር ካልሽ ለእሷ ካደረገልን የሚያደርጋል እና ኤግዛክትሊ እንዴት ነው ያደረግሽው ነው የምልሽ። እንደዚህ አድርጌው ካልሽኝ ሂጅ አደርገዋለሁ።
ያ ነገር እስከሚመጣ ነው ከተደረገልኝ ካወቅኩት እውነት ከሆነ ነው የምናገረው የማስተምረው። እና ይሄ ሽፍት ሲሆን አየሁት። የመጀመሪያው እሱ ነው። እንግዲህ የመጀመሪያው ነገር ለእናንተ አሁን ምንድን ነው የምለው? መንፈስ ቅዱስ እንዲረዳችሁ ጠይቁት። ጸሎት ስትጸልዩ በልሳን ንገሩ። በአሁን ሰዓት ይህንን ነው መጸለይ የምፈልገው እና በልሳን መጸለይ። ከዛ ከትንሽ ጊዜ በኋላ አላቅም እኔ የፈጀብኝ ትንሽ ረዘም ብሏል፣ ግን አሁን እንደማየው እውቀቱ ስላላችሁ አይፈጅባችሁም ብዙ። ፍርሃቱን ከሌለባችሁ ፍርሃት ካለና ድንገት አስተማሪና ፓሰን ምናምን ካለ እሱን ቀስ እያደረገ ነው የሚወስደን። አንዳንዶች ግን ኦልሬዲ ፍርሃቱ የሌላቸው ችግር የለም። እግዚአብሔር ይመስገን እና መንፈስ ቅዱስን አነጋግሩት። ምን ይላል? ይሄ ኤርምያስ 29 ላይ ወገኖች፣ ኤርምያስ 29 ቁጥር 12 እና 13 እናንተም ትጠሩኛላችሁ፣ ቀርባችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። ይሄ እኮ ፕሮሚስ ነው ወገኖች። ስንጸልይ ይሰማል። የፈለገው አይነት ጸሎት፣ ስህተት ጸሎት እንኳን ካፋችን ቢወጣ ይሰማል። ግን ሲንሲርሊ ከጸለይን ስህተቱም ቢሆን ስላላወቅ ነው ያስተካክላል እሱ ራሱ። ከዛ ስሙ፣ ይሄን ነው የፈለጉት። ቁጥር 13 እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ። ከልብ የሆነ ጸሎት መሆን አለበት። እሱን ነው የሚያሳየው በእውነት እንደፈለገ። እዚህ ላይ ነው ረሃብና ጥማት የሚያስፈልገው። እኔ እፈልግሃለሁ፣ ጭቅቅ በቃ እፈልግሃለሁ። ምንድን ነው የአንተ ዓላማ? ምንድን ነው ለህይወቴ? ምን እንዳደርግ ትፈልጋለህ? ኦልሬዲ የምታውቁትም ከሆነ እኔ አውቀዋለሁ፣ ማስተማር ነው። ግን ምኑ ጋ ነው በኃይል እንዳጠና የምትፈልገው? ምንድን ነው እንዳስተምር የምትፈልገው? እኔ ካላወቁት በጣም ግን የምናገረው ወገኖች፣ እውነት ነው። መንፈስ ቅዱስ በእኔ ውስጥ ሆኖ ይናገራል የሚባለው እውነት ነው። ግን ማወቅ አለብኝ። ልዩ ልዩ ነው የሁሉ ስጦታ። እና እግዚአብሔር እውነት ይናገራል ብሎ አዎ አለ እኮ በቃ እግዚአብሔር ይናገራል ያሳየናል። እሱ ራሱ ነው እኮ ይህንን ውስጣችን የከተተው። የሚገርመው ነገር በእውነት ቢገባን በዛ ስጦታ ነው እንድንኖር የሚፈልገው። በዛ ስጦታ ነው ገንዘብም የምናገኘው። ይህ እውነት ነው። ሁለተኛውስ ነገር ያ ውስጣችን ፍላጎታችን ሲለወጥ አንዳንድ ነገር አድርጊ የሚል ነገር ይመጣል። ያን ጊዜ ትንሽ ነገር ቢሆን መታዘዝ አለብን ወገኖች። ካልታዘዝን እንዴት ነው የሚሰጠን? እንዴት ነው የሚጨምረው? እፈራለሁ። ይህን እንዳልኩት እኔ አድሞን ሳለሁኝ ቤተክርስቲያን ውስጥ የሚመጡትን ሰዎች ዝም ብለው ቁጭ ያሉትን እኔ እዛ ተቀምጬ እዛ ጋር ሄደች ለዛ ሰውዬ ጸልይ ሲለኝ እንዴ የማያውቀኝ ሰውዬ ፓስተሩ ቆሞ እያስተማረ ምን ብዬ ነው ሄጄ የምጸልየው እላለሁ።
እና ቁጭ ያሉ አሁን ቀስ ይላሉ ዲሃን ፕሊዝ ከኔ ጋር ና አለዋለሁ። የት ልንሳስ ዝም ብለን አንሄድም ቆይ ይላል። በኋላ ኖ መሄድ አለብን። ኦኬ እዛ ሄድና እኔ ዝም ብዬ እንትን እናገራለሁ። እኔ በአሁን ሰዓት እንደዚህ ነው የተሰማኝ። አይ ዶንት ኖ እግዚአብሔር እኔ እግዚአብሔር መሆኑን አውቃለሁ። ግን እግዚአብሔር አይደለም ብላችሁ ካሰብክ አንዱ እንደሱ ነው ያለው። እንደሱ ኢትስ ኦኬ አፍተር አይ ፕሬይ በቃ ኢግኖር አድርገው ኦኬ አለ። ስጸልይለት ግን እግዚአብሔር መገለጥ ሲያመጣ ማልቀስ ይጀምራል። ከባድ ነው ወገኖቼ። የማድረግ ዝም ብሎ ተነስቶ ሰውን መጸለይ መናገር ግን መታሰስ አለብን። የእውነት መታሰስ አለብን። አንድ ጊዜ ሮዲ ብድግ አለና ዩ ኖ ዋት እኔ ይሰማኛል አለ። ምን እለዋለሁኝ? መሬት ገዝተው ነበረ ቤተክርስቲያናችን። እንትኑን ሳሩን ሄጄ መቁረጥ አለብኝ አለው። ዋው ሀኒ ኤከርስ ነው እኮ እንዴት እዚህ ቢልድ እናደርጋለን ያሉ ቦታ ሄጄ እቆርጣለሁ። ሰመር ነበረ። በዛ ፀሐይ ውሃ በይዞ ኮፍያ አድርጎ ሄዶ ሳሩን ሲቆርጥ ፓስተሩ እንዳጋጣሚ ሆኖ በዛ ሲያልፍ አየሁ። ቆመና ሮዲ ምን እያደረግህ ነው? ፓስተር በልቤ ውስጥ በጣም ተሰማኝና መጣሁ ልቆርጥና ይሄን ያህል ቆርጫለሁ አለ። ወገኖች ፓስተሩ እሑድ ዕለት ተነስቶ ምን አለ? እግዚአብሔር አሳየ ሮዲ የወንዶች ሚኒስትሪ ኃላፊ ሆኗል ብሎ ያቸው እግዚአብሔር እንዴት አድርጎ እንደሚወስድ ኦቢዲየንስ በጣም ኢምፖርታንት ነው። በጣም እግዚአብሔር ውስጥ ሂጂና ቤተክርስቲያኑ ጥረጊ ሂጂና። እኔ ትዝ ይለኛል ለቤተክርስቲያኑ ቡና ፍሉ የተባልንበት ጊዜ ነበር። እና ሮዲ ቡና እያፈላን ዶናት እያመጣንላቸው በተለይ ለሰንዴ ስኩል ለእኛ ክላስ ስለነበረ ማደግ አለብን በኦቢዲየንስ። እግዚአብሔር ይመስገን። ሌላው ሳንቲፊኬሽን በጣም አስፈላጊ ነገር። ስለዚህ መንፈስ ቅዱስን ማማከር። እኔ ውስጥ የምትጠላው ነገር አለ እላችሁ። ካራክተራችን ካልተሰራ ብዙ ነገር ነው እኛ የምናበላሸው። ኩራት ደግሞ ወዲያው ነው የሚገባብን። ስለዚህ ካራክተሬን አንተ እንደምትፈልገው ስለምፈልግ አሳየ። አንድ ጊዜ ጸልያችሁ አትተው። ያንን ደጋግማችሁ ጠይቁት። ይሄ ነገር ከውስጥ ውልቅ ብሎ ይውጣ። አልፈልገውም በቃ። የእውነት የማትፈልጉበት ቦታ ጋር መድረስ አስፈላጊ ነው። ጋ እኔ በቃ አልፈልግም። የፈለከውን ነገር አድርገኝ፣ የፈለከውን ነገር አድርገኝ የሚለው ቦታ ነበር የደረስኩት። ዋንት ጋድ እግዚአብሔር ሪል መሆን አለበት እኛ ውስጥ። ወገኖች ቀልድ አይደለም። አምባሳደሮች ናቸው ስንባል ግን እንደ አምባሳደር አልሆንም። ቤተክርስቲያን እኮ ቦታዋን ያላዝችም ቢባለው እውነት ነው። እንደታመመን መጠን እንደታመመን እንወጣለን። ቀልድ አይደለም። ሰይጣን ያለባቸው ጋምጠው እንዳለ ትዳራቸውን ይዘው ይወጣሉ። ኖ ቤተክርስቲያን መንቃት አለባት። እግዚአብሔር ደግሞ በእውነት ሊያደርገው ይፈልጋል። ግን ሰው ነው ያጣው። ለምን ሁሉን ነገር አንሰጠውማ? እጄን ይናል እጄን ወሰድ። እንደሱ አይደለም ወገኖች። ሁሉ ነገራችን
መሰጠት አለበት። ለሱ እፈልግሃለሁ፣ የእውነት እፈልግሃለሁ የሚለው ጋር መግባት አለብን። እፈልግሃለሁ በፈለከው ጊዜ ጥራኝ ስትሉት እሱ እንደሆነ ወይ 3 AM ይቀሰቅሳችኋል። ምንድን ብላችሁ ቁጭ በሉ። እኔ ትዝ ይለኛል ስቅስቅ እንቅልፍ ይዞኝ እያልኩኝም ኦኬ ሎርድ ተነስቻለሁኝ፣ ይህንን እንቅልፍ ውሰድልኝ በጌታ በኢየሱስ። ከትንሽ ደቂቃ በኋላ የለም ነቅቻለሁ። ወገኖች ይሄ የምላችሁ ሁሉ እንኳን ቢቀር አንድ ነገር መተው የምፈልገው ለእግዚአብሔር የእውነት መራብና መጠማት አለብን። የእውነት ራብ እግዚአብሔር ሚኒስትሪ ግድ የለውም። መጀመሪያ እኛን ነው የሚፈልገው፣ እኛን ነው የሚፈልገው። ከዛ በኋላ ነው ሚኒስትሪ። ቸኩለን ሚኒስትሪ ከሆነ ኃይለኛ ኩራት ነው የሚገባብን። ወገኖች እንንቃ። ከባድ አይደለም። እውነተኛ ራቡና ጥማት ውስጥ ነው መግባት ያለበት። እፈልጋለሁ። በጣም የሚገርም ነገር ውስጥ ነው ያለሁት አሁን። የሚቻላል መሰለኝ ነበረ ለካ ማቴዎስ 22 ላይ ቁጥር 37 ነው መሰለኝ አምላክን በሙሉ ልብ፣ በሙሉ ነፍስ፣ በሙሉ ሀሳብ ውደድ የሚለው። ዝም ብዬ ነበር እሱን ማነበው፣ ግን አሁን ኤክስፒሪየንስ እያደረኩት ስለሆነ ዋው ለካ ይሄን ነው የምትለው። ቀኑን ሙሉ እሱን ማሰብ። ዝም ብዬ እንኳን ስቁ ትንሽ ሬስት ላድርግ ብዬ እንኳን አይኔን ስከድን ውስጥ ያመሰግነዋል። እንደሱ መሆን ያለብን። ይሄን ነው የሚወደው። ገና ነኝ ወገኖች፣ ደረስኳላችሁ። ግን ይቺ እንኳን ትንሿ ነገር ምን ያህል ታስደስተኛለች፣ ምን ያህል ሰላም ይሰጠኛል። የእውነት ሰላም። ብዙ ጊዜ ብቻዬን መሆን ነው አሁን ደስ የሚለኝ። በፊት አልወድም ነበር፣ ግን አሁን ብቻዬን አይደለሁም ወገኖች። ይሄ ለእናንተም ነው ልላችሁ ብዬ ነው። ራሳችንን መክፈት ብቻ ነው። ሎርድ እኔ እፈልግሃለሁ፣ ባይገባኝ እንኳን እለዋለሁ። ይሄ ነገር አልገባኝም፣ ግን እፈልገዋለሁ። አንተ የምትፈልገው መንገድ አስረዳኝ። ስሙ ይባረክ። ሃሌሉያ። ካራክተራችን መሰራት አለበት ወገኖች። እንደዚህ ይባላል። ብዙ አቴንሽን የምንሰጠው ቦታ ላይ ነው ዲዛይራችን የሚሄደው። ስለዚህ ብዙ ሰዓት ወደ እግዚአብሔር ከሰጠን በጸሎት እያነበቡ ምናምን፣ ከዛ ዲዛይራችን ያ ነው የሚሆነው። ዲዛይራችን ልክ ያ ሲሆን ዘልዘል ውስጥ ስንገባ ሆሊ ዲላይት ውስጥ እንገባለን። እግዚአብሔር ስሙ ይባረክ። የመጨረሻው ምንድን ነው? በእግዚአብሔር ቃል መኖር መማር አለብን። ከእግዚአብሔር ቃል ጋር ነው መኖር ያለብን ወገኖች። እሱ ነው በቃ ህይወት ማለት እኮ የእግዚአብሔር ቃል ነው። ስለዚህ ያው ኪዳኑ ስንመራ አይተነዋል። በቀን በቀን የሚሰጥን ቃል አለ። እሱን ይዘን እያሰላሰል እንደ እኔ ስራ አለብኝ፣ ልጆች አሉኝ፣ ባል አለኝ፣ እንዴት እሱን ሳሰላስል እሱ ላይ 30 ደቂቃ ብታሰላስይ
አንድ ደቂቃ ይበቃል ያንን ለማድረግ ሌላውን ስራ አይቼዋለሁ ነው አሰላስላለሁ አነባለሁ ራሳችንን ዝም ብለን ለሰይጣን በር አንክፈትለት ሰይጣን እኮ የሚመጣው ይሄ ቢዚ ሳይሆን በእግዚአብሔር ቃል ቢዚ ከሆነ አይነካም ቢዚ ካልሆነ ግን ይመጣል ያልሆነ ነገር ጠብ አድርጎብን ነው የሚሄደው ዮሐንስ 15:7 ላይ እንደሚለው በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትፈልጉትንም ማንኛውንም ነገር ጠይቁ ይሰጣችኋል። ሃሌሉያ! የእውነት እሱን ስንፈልገው የእውነት እዛው ስንገባ ብልሜ ስለ ነገር አትጠይቁ። እባክህ ይህንን ስትለኝ ይህን ያህል ገንዘብ ድሮ ትዝ ይለኛል ልጆች ሆነን እኔ ባይብል ስኩል ስለተማርኩ ልብስ ከፈለኩ አዲስ ልብስ ስጠኝ አዲስ ጫማ ስጠኝ በተለይ አንድ አይነት አክቲቪቲ ካለ እዛ አሁን መለስ ብዬ ሳስበው አይ ልጅ መሆን አያስፈልግም ልክ ገና ስትመኙ ይሄ ነገር እንዴት ቆንጆ መስሎ ቀጭ የሆነ ቀጭ እግዚአብሔር የእውነት ይወደናል። አሜን ሃሌሉያ ስሙ ይባረክ ስሙ ይባረክ